ተወልጄ ያደግኩት ምስራቅ ጎጃም ውስጥ ነው እና ወላጆቼ የቤተ ክህነት ሰዎች ናቸው። በኦርቶዶክስ ውስጥ አገልጋዮች ይበዛሉ እና አባቴ ስለት ነበረበት። ስለቱ ምንድነው? ከሱ ቤት ውስጥ ደግሞ አንድ ካህን የሚሆን ሰው እንዲወጣ ይመኝ ነበር። ከዛ ትንሽ ከፍ ከፍ ስንል እኔ የ5 ዓመት ቢበዛ ልጅ ነኝ። ከኔ በላይ የነበሩ አሉ 2። እነሱን አድርጎ 3ቱን ፊት ለፊት ይደረድርና ቆመን ማለት ነው። አረሳው የሚል መዝሙር የምታስታውሳላችሁ? እሱ ላይ አለ። በጣም ይሄ መልከ መልካሙ ሰውዬ አባቴ ነው እና እዛ ላይ ደግሞ ትንሽ ልጅ ቆዳ ለብሶ የሚያለቅሰው ያኔ 4 ዓመቱ ምናምን ነበር። የታናሽ እህቴ ልጅ ቢኒያም ነው። አሁን ጎረምሳ ሆኖ የሚገርማችሁ መካከላችን አለ። ቢኒ ቁም እስኪ። ሸበላውን ነው የሚያመርተው ይሄ ቤት። አይገርማችሁ? አይገርምም ወይ በሉት እስቲ። ከጎናችሁ ያለው አንድ ሰው እኔን ነካ። ደግሞ ይሄን ብቻ ራሱ መንካቴ ትልቅ ነገር ነው። በጌታ ነው። አሁን ጌታን ይወዳል፣ ያመልካል። እነግራችኋለሁ ስለ ሌሎች ወንድሞቼ። የጌታ መሆን ራሱ በጣም በጣም እንዴት ድንቅ እንደሆነ በዚህ ምሽት ያንንም አፕሪሺየት እንድናደርግ አጥብቀንም እንድንይዝ ይረዳናል ብዬ አስባለሁ። በተለይ 3ቱ አብረውኝ እጣ የተጣለባቸው ወንድሞቼ አሁን ላይ በሕይወት የሉም እና መኳንን ጌትነት ይባላል የታላቅ የኔ ታላቅ ምኑዬ ጌትነት ይባላል። ከዛ በኋላ የኔ ታናሽ ዘገየ ጌትነት ይባላል። 3ቱም ተቀራራቢ ዕድሜ ላይ ነው ያለፉት። እንደ ቤተሰብ ስታስቡት በጣም ልብ ይሰብራል እና በቤት ውስጥ ያለ ባዕድ አምልኮ ስለነበር ነው እንደዛ ያው ሮብ የሚገበርለት የሚመለክ ባዕድ አምልኮ ነበር። አንዳንዶች ምናልባት ሌላ ኢንተርቪው ላይ ከሰማችሁ ወይ መጽሐፌን ካነበባችሁ እዛ ላይ በደንብ ተተንትኗል እና ለአንዳንድ ዘመዶቼ ምቾት አይሰጥም። አሁን ይህን ሳነሳ መቼም ያው ሰው እንደበራለት አይደል? እኔ የበራልኝ ይሄ ኢየሱስ ከምን ጉድ እንዳዳነኝ ስለማምን በብዙ ደስታ ነው የማወራው እና እኔ የቀመስኩትን ሁሉ እንዲቀምስልኝ ነው የምፈልገው። እዚህ አሁን ይኖራሉ ከተለያየ ቤተ እምነት የሚመጡ ሰዎች እንዳሉ አውቃለሁኝ። በነገራችሁ ላይ ሌላ ሰበር እንትን ልንገራችሁ። በአርቱ ዙሪያ ላይ ያሉ ኦርቶዶክስ ሆነው ሙስሊም ሆነው በዘፈን ውስጥ ያሉ በጣም የሚታወቁ ድራማ የሚሰሩ በኦርቶዶክስ ቤተክርስቲያን ትልልቅ ቦታ ላይ የሚያገለግሉ የነበሩ ዘማሪዎች እንደዚህ መዝሙር ስለሚወዱ በተለያየ መንገድ እኔ ያገኙኛል እና ስንተዋወቅ አንዳንዶቹን ትልልቅ አሳዎች የገረደስኩት በማሙሻ ትምህርት ነው። እምልከው የሱን ነው። ስሙ ይሄንን እላለሁ እና ከነሱ መካከል እሷ በጣም የጌታ ሴት ስለሆነች ቅር አይላትም ስሟን ባነሳ። ዘማሪት ዘርፌ በጣም ነው የምትወደው ትምህርቱን የዶክተር ማሙሻን። ከዛ ያሬት ጥላሁን። ከዛ የሆነ ጊዜ ላይ ነው እንግዲህ በቃ ወሰንኩ። እንዴት ነው የሚደረገው አለችኝ። ሌላ ሰዎች ዘፋኞች እንደዚህ አሉ። አሁንም ድረስ ማወራቸው መዝሙር የሚሰሙ ትምህርቶችን በጅምላ ሳይሆን እየመረጥን ምልክ ጌታ ይባረክ እና ልመለስ። ያን አንዱን ካህን ፍለጋ እጣ ሲጣል እጣው 3 ጊዜ ነው ያወጣ እና የምታስታውሱ እጣ የቆሎ ተማሪ ይውጣ በሚል ነው እዛ ቪዲዮ ላይ 3 ጊዜም እንግዲህ እግዚአብሔር ምክንያት ነበረው እኔ ላይ ወጣ። ምን ያስታውሰኛል መሰላችሁ? ይሄ ኩልል ያለ ልጅ አይገርማችሁ? ወዘናው እና አባቴ ጭክን ብሎ እዛ 4-5 ዓመት ነኝ ወስዶ ሰጠኝ ገዳም ማለት ነው። ማለት እንዴት ቢገባው ነው ራሱ እግዚአብሔር ብሎ ፈጣሪ ብሎ ለሚያምነው እና አንዳንዴ አብርሃምን ያስታውሰኛል። ወንድ ልጅ በጣም እዛ የተወለድኩበት አካባቢ በጣም ነው የሚወደደው
ወንድ ልጅ ሲወለድ ሁሉ ጥይት ይተኮሳል። እኔ በነበርኩበት ዘመን ደስታ ማለት ነው። እና ሌላም አካባቢ ይኖር ይሆናል። ብቻ የሚወደውን ልጁን ለሚያምነው እምነት ስላሴ ብሎ ለሚያምነው እምነት ወስዶ ሰጠኝ። መጀመሪያ የተቀበለኝ መርጌታ ዳምጦ ይባላል እና ዜማ ያስተማረኝ የተወሰነ እሱ ነው። ከዛ እንደገና መርጌታ ይርሳው ይባላል። እነሱ የቤተ ክህነት ትምህርቶችን አስተማሪ ማለት ነው። በልጅነት ስለገባሁኝ 4-5 ዓመት ልጅ ስለሆንኩኝ ቶሎ ነበር የዜማ ትምህርቶችን ጨረሱ። ከዛ ቅኔ ቤት ስገባ ከኔ በእድሜ ተለቅ ያሉት ነበሩ። የቅኔ ትምህርት ደግሞ ደጀን ከተማ ውስጥ ነው የተማርኩት። በጣም የምታወቀውም ደጀን ከተማ ውስጥ ነው። ለምን የድቁና ክህነት ወስጄ በድቁና ማገልገል የጀመርኩበት ደብር ነው እና በዛ ጊዜ በጣም ተወዳጅ ከነበሩት ትንሹ ዲያቆን እየተባለ ስሜ በእርግጥ እጠራ የነበረው ወላጅ አባቴ ባወጣልኝ ስም ነው። መከተ ጌትነት ነበር ስሜ እና አንድ የደብሩ ኃላፊ ናቸው ሲያዩ ሁሉ ነገር ውስጥ አለውኝ እዛ ደጀን ማለት ነው እና ይሄ ልጅ ሁሉ ቦታ ላይ ስለሚከሰት ተከስተ ብርሃን ብንለው ይሻላል ተባለ። ወደድኩት። እኔ መከተ የሚለውም ስም የዋዛ አይደለም። ብዙ ነገር እየመከትኩ አለው አሁንም ድረስ ጌታ ይባረክ። አሁንም ድረስ በሱ ነው የሚጠራኝ ወላጅ አባቴ በምክንያት ስለአወጣው ማለት ነው። ከዛ ደጀን እያለን በአንዲት መነኩሴ አማካኝነት እንዲሁ ወደ አዲስ አበባ የመምጣት አይነት ሀሳብ ገባብን ማለት ነው እና የተሻለ ደሞዝም እየተከፈላችሁ ቅዳሴ እየቀደሳችሁ ትምህርትም የተማራችሁ ኑሯችንም ታሻሽላላችሁ የሚል ሀሳብ አነሱልን እኒያ መነኩሴ። በቃ ሀሳቡን ገዛ ነው። ከዛ ግን አዲስ አበባ ሲባል የነበረን እሳቤ ያለ በጊዜው ማለት የአንድ የ2 ሰዓት መንገድ በእግር ነገር መስሎን አባይ በረሃውን ወረድ ነዋ። ከዛ እንደምንም ድልድዩ ጋር ደረስን። ከዛ እንግዲህ ዳገት ነው አስቦት እስከ ጓጽዮን የሚባለው በመኪና እንኳን 45 ደቂቃ አካባቢ ይወስዳል በጣም። እኛ ግን ያው በልበ ሙሉነት ልንነካው አሰብን። ግን አንድ በጊዜው ፊናንስ ይባላል ፖሊስ እዛ ድልድዩ ጋር የሚቆጣጠሩ ወዴት ነው ምናምን ብለው ጠየቀን። ነገር ነው አንድ መላ መጣልኝ። እኔ እዛ ቦታ ላይ አልነበረም ሀሳባችን ላይ የድቁና ክህነት ወስደን እየቀደስን ነው ኦልሬዲ ደጀን። ግን ምን አልኩት የድቁና ክህነት ለመቀበል አዲስ አበባ ልንሄድ ነው አልኩት። እሷ ናት ያስመለጠችን እንዲህ መልሰን ነበር። ከዛ ነው እንዲያው እሺ ብሎ ታዲያ በእግር እኮ አይኬድም መኪና ልጠይቅላችሁ አለ። አይሱዙ መኪኖች እህል እየጫኑ ይሄዳሉና እህል የጫነ ሸራ ተሸፍኗል። ጠየቀው ሹፌሩን። ከላይ ተጭነን አዲስ አበባ ጎጃም በረንዳ ተገኘ። ለኛ ያታምር ነው፣ ለአንዳንዶቻችሁ እንደዋዛ ነው። ከሆነ ብቻ ከማይነጻጸር ነው የነበርንበት። የማይነጻጸር ስላችሁ ሌላ አለ ወይ ጉድ እንላለን እያየን በቃ እና ገሚሱ ቆሞ በአማርኛችን ይስቃል። በቃ አንዳንድ ነገር ይሆናል። ላሳጥረው እንግዲህ መጣን። ዘመድ የለ ምን የለ ማደሪያ የለ ምን የለ። አብዛኛውን ጊዜ እናጠፋ የነበረው የት እንደነበር ልንገራችሁ። ራጉኤል ቤተክርስቲያን ቅድም አሁን ቤተ መቅደስ ላይ ደጅ ላይ ተቀምጦ የሚለው መዝሙር ራጉኤልና ተክለ ሃይማኖት ቤተክርስቲያን ቁጭ ብለን ሰው የሚሰጠንን በመጠበቅ በእግዚአብሔር ቸርነት ኖረናል በዛ ጊዜ። ከዛ አንድ ቀን ወደ ብሔራዊ ቲያትር አካባቢ ምን እንደነዳን አናውቅም። ዝም ብለን መጣን። አናውቀውም አካባቢውን። ስንዞር እንውላለን። የደረስንበት ጋር የደከምን ጋር ያው ፌርማታ ላይ እንተኛለን። እና አንድ ሰው እንዲህ ስመሰክር ፌርማታ ላይ እኮ ነበር የምንተኛው ምናምን ስለው ዝም ብሎ ፈልገን ምርጫ መስሎታል ለመናፈስ። ልክ ንግስት ኤልሳቤጥ አለችው የተባለው አባባል ነው ትዝ ያለኝ።
ዳቦ ሲሉ ሰው ለምን ኬክ አይሰጧቸውም ነገር እና እኛ አማራጭ ስላልነበረ ነው የዲቴል አወራሁት ማለት ነው። እና ዝርዝር ይፈልግ ነበር። አንዳንድ ጊዜ ሳንቲም ሲኖረን ተመለሰን የምናውቀው ጎጃም በረንዳ ነው። እዛ ሄደን በጊዜው አስታውሳለሁ 50 ሳንቲም አንዳንዴ 1 ብር ይሆናል ትከፍሉና መደብ ይሰጧቸዋል። ተኛላችሁ በደጉ ዘመን የሚገርም እኮ ነው። ከዛ እዛ እናደራለን። ጠዋት ወጥተን እንዞራለን። ስናገኝ ነው እንደዛ እዛ ጎጃም በረንዳ ምን ሄደው ካልሆነ በደረስንበት ነው የምናድረው። በዚህ ሁኔታ እያለን ቅድም ያያችሁት ድንቅ መልአክ ነው የምለው እኔ እግዚአብሔር የተጠቀመበት ከቶኪዮ ኢንተርናሽናል የሚባል ህንፃ መለዋወጫ ነበር። አሁን ይኑር አይኑር አላውቅም። በኋላ ስሰማ የክርስቲያኖች ነገር በጌታ ናቸው። እና ከዛ ዕቃ ገዝቶ ሲወጣ ላንድ ክሩዘር መኪና ቆሟል። ዝም ብለን ከበነዋል መኪናው። ቀን ሲመጣ ዝም ብሎ ጎምለን እንላለን ዙሪያውን። ኃይሉ በተለይ አንደኛው ስፖኪዮን ቲዝ አድርጎ እንደዚህ አረ የሰው መኪና ደግሞ እንዳታስጨርሳል ምናምን አልኩት። መጣ ሰውየው። ሲመጣ እግዚአብሔር ይግለጥላቸው የደነገጠው ድንጋጤ በግንም ሰለው ቆዳሪ ለበስ ነው ማለት ዕቃ ይዟል። እንደዚህ የኮንስትራክሽን ዕቃ ገዝቶ ልክ ሲያየን ቆመ። ወይኔ ጉዳችን እንዳይቆጣን ይሄ ጸጉረ ልውጥ ሰው እያልኳቸው እኔ። ከዛ የሚገርማቸው ወዲያውኑ ይሄ የርህራሄ ፊት አየንበት። ልክ ይሄ ለመቀረብ የሚፈልግ የለም መጣ። ከዛ አዘነበው ነው የምላችሁ እንግሊዘኛው ምንም ልነግራችሁ አልችልም። ባቢሎን ሆነ ባጭሩ። ከዛ እንዳልገባን ሲያቅ 4ቱንም የመኪና በር ከፈተው። ይሄ ግቡ ማለት ነው ብዬ እኔ ከፊት ከዛ የነዳ ቢንግሃም አካዳሚ ይባላል አሜሪካን ስኩል ያለበት ኮልፌ ቃለ ሕይወት አጠገብ እዛ ነበር የሚኖረው። ቅድም ያያችሁት ፎቶ የምሪንዳዋ ታሪክ ላይ ደረስኩ። ስንገባ ይቺ ለአንዳንዶች ትንሽ ቻሌንጅ ታደርጋለች ብዬ አስባለሁ። ጌታን አውቆ አምኖ ብዙ ቸርነት ተደርጎለት ግን በአግባብ ለማይኖር ሰው ትዝ ስለሚለኝ ልንገራችሁ። እሱ ጥሩ ፊት ስላሳየን ደስ ብሎናል ብቻ። እንዲያውም አንደኛው አረ ወስዶ ቢሸጠንስ ቢለውጠንስ አለ። አልገባም ብሎ ትንሽ ተከራከረ እና እኔ የመጣልኝ ጥቅስ በዛ ሰዓት ምንድን ነው ከዚህ ኑሮ መሸጥም መለወጥም እና በቃ ያምኑኛል ስለሚወዱኝ መለየት አልፈለጉም ነው ነው እኔ ነኝ ብዙ ነፃ ለመውጣታቸው ምክንያት። ከዛ ልክ ቤቱን ከፍቶልን ስንገባ እንዳልኳችሁ ከፊት ቀደም እያልኩ ስለነበረ ምግብ ትሰራለች እዚህ ጋር እንትን አድርጋለች። አበሻ ናት ደግሞ በጌታ ናት። የሚገርመው እና የቋንቋ ችግር ገጥሞን ዝም ብሎ በምልክት ነገር ነው እየተግባባን የደረስነው። ስናያት እፎይ ሰው ተገኛል። የኛ ሰው ተገኘ። አሁን ማንነቱን መልአክ ይሁን ምን ይሁን እንግዲህ ስታወሩ ነው የምትግባቡት። ከዛ ትረዳናለች በሚል ፈገግ አለን፣ ደስ አለን። ከዛ እኔ ቀደም ብዬ ሊጨብጣት እንደዚህ ስል ቅድም አለባበስ ነው አለባበሳችን ላለመንካት እንደዚህ ብላ ጨበጠች እና ትንሽ ሸምቀቅ አሉ ከኋላም ያሉት። በአንድ የደስታችን ላይ ውሃ ቸለሰችብን። ባታየን ደስታዋ እዛ ቤት እና ገባን። ኩኪስ አቀረበልን፣ በላን፣ ጠጣን። ከዛ ልብስ ሊገዛልን ወደ ፒያሳ፣ አሁን አድዋ ሙዚየም የተሰራበት አካባቢ ላይ ቡቲኮች ነበሩ። ገባ እሱ ቀድሞ። ያው ወረዱ ብሎናል በእንግሊዘኛ፣ ግን ሂዱ ያለን ይምሰለን። በቃ እንግዲህ የመጨረሻቸው ነው እዚህ ያደረስኳቸው አይነት ከመሬ ነው የምላችሁ። እሱ ሲገባ ተከትለን እንደመግባት ወክኛ ወደታች ቸርቸር ጎዳና መንገዱን ይዘ ገብቶ ልብስ ይመርጣል። እሱ ሲመጣ መኪና ውስጥ የለንም። አንድ ቁም ነገር ልንገራችሁ፣ እግዚአብሔር ከወሰነላችሁ ብታፈነግጡ እንኳን
እስኪ እንደው አጨብጭቡና ክብር ስጡ በእውነት። ከዛ ቆይቷል። እኔ በ15 ደቂቃ በላይ ይሆናል። እኛ ወደታች ወረዲ ቁልቁሎት እየተጫወትን እንሳሳቃለን ምናምን ማለት በቃ አገኘን፣ አበላ። የቋንቋ ችግር ነው ይወሉ ልብስ ሊገዛልን ሄዶ እኛ ወረዲ ወደ ቀድሞው ኑሯችን አይነት። ከዛ ቁልቁል ቀስ ብሎ ነው የሚነዳው ልክ እያየ ነገር። እኔ እሱ ላይ ራሱ ምን እግዚአብሔር ሹክ እንዳለው አላውቅም። ወደ ሌላ አቅጣጫስ ቢሄድ እጁን እንደዚህ አወጣ አይረሳኝም። መስታወቱ ክፍት ነው የአራቱን በር። ቀስ ብሎ የተከዘ ሰው እየነዳ ስንሯሯጥ አየን። መንገዱ ላይ ረጅም ትላክስ አደረግን። መሀል ላይ ነው የቆመው አስታውሳለሁ። ከዛ እንደገና ያው ግቡ አለን በቋንቋው በምልክቱ ገባን። ልብሱ አልተገዛም ያን ቀን፣ ምክንያቱም ለመለካትም ለምንም ወጥቶ ሲያየን የለም። ከዛ ይዞን ኢንተርናሽናል ኢቫንጀሊካል ቸርች ኢቫንጀሊካል ቴዎሎጂካል ኮሌጅ እዛ ደረስን። ኮንስትራክሽን እየተሰራ ነበረ ገና ኮንቴነሮች ምናምን አሉ እና ገባን። ከዛ አስተርጓሚም ተገኘ። ጠየቀ ምንድናችሁ ምናምን የሚለው። ከዛ ነገር ነው እንደዚህ አለባበሳችንም በሃይማኖት ምክንያት የመጣ ነው እንደዚህ ነው ብለን አወራንለት። በጣም ተገረመ፣ ተነካ። ሰው ለፈጣሪው ለሚወደው እንደዚህ ወጣትነቱን ጊዜው ሰጥቶ ምናምን የሚል ብቻ አወራ ብዙ። ከዛ ልክ ሳያችሁ የሆነ ርህራሄ ተሰምቶኛል። ቅድም ያለው አይነት ሆሊ ስፒሪት እንዳለ ትዝ ይለኛል። እችን አረሳትም እና ተሰምቶኛል። እንድረዳችሁ እንዳግዛችሁ ፈቃደኞች ናችሁ? ትምህርት ቤቱ አስገባችሁ ምናምን አለ በአስተርጓሚ። ደስ አለ። ከዛ እዛው መኖር ጀመርን። ኮንስትራክሽኑ ተጀምሮ ነበረ። ኃይሉ ከሁላችንም በእድሜ ደግሞ አነስ ያለ ነው። ይሄ ሲሆን እኔ የ14 ዓመት ልጅ እንደዚህ ነገር ነበርኩ ይመስለኛል። ስወለድም ስለሌለ እንግዲህ ምህረት አድርጉልኝ። በጥንቱ ዘመን ነው ሁላችሁ ያዙት። ኃይሉ ከእኔም አነስ ይላል። ስለዚህ ትምህርት ቤት ገባ እሱ ቶሎ። ከዛ እኛ ለአቅመ ስራም ስለደረስን ስራ በየመረጥነው ሙያ መስራት ጀመርን። ይሄ ያጎነበሰው ሄንሪ ብራውን ይባላል። ኒውዚላንዳዊ ነው። እዚህ ጋር ያሉት ማቴሪያሉ ጠቅላላ ከኒውዚላንድ ነው ተጭነው የመጡት በኮንቴነር ሁሉም፣ ቆርቆሮ፣ ጣውላዎቹ ሳይቀር። እና እዚህ ጋር በነገራችሁ ላይ በጣም ሻርፕ የሆነ አናጺ ሆኜ ነው። የሙሉ አናጺ ደግሞ እዚህ ከፈለኝ ነበር። እዚህ ጋር ያሳየኛል። ከዛ በቃ ተማምኖብኝ ስራው ይለኛል፣ እኔ እሰራለሁ። ከዛ ወደዛ ደግሞ ዊክ ጃክሰን ይባላል እዛ ሳይድ ያለው እና መስራት ጀመርኩ። በጣም በሙያ ጎበዝ ሆንኩኝ። ጎበዝ ስላችሁ ለምልክት ያህል ለምሳሌ ልንገራችሁ። በዛ ሳር ቤት አካባቢ ስታልፉ ጽሁፍ አለ፣ ፊደል ኢንተርናሽናል ኢቫንጀሊካል ቸርች ኢቫንጀሊካል ቴዎሎጂካል ኮሌጅ። በዛ እድሜ እኔ ነኝ እሱን የሰራሁት። እነሆ ይቺ ትንሿ ናት። ሌላ ደግሞ ትምህርት ቤት ተከፈተ፣ ህንፃው አልቆ ኮሌጅ። ማሙሻም ጋዛ ነው የምትተዋወቀው። ተማሪዎች በረፍት ሰዓት ዘና እንዲሉበት ተብሎ ቴብል ቴኒስ፣ እሱን ዲዛይኑ ሰጠኝ። ያኔ ደግሞ ሆርማን ይባላል ጀርመናዊ ነው። ብዙ ስለነበሩ እንትን እንዳለል ያንን የሰራሁት እኔ ነኝ። ቴብል ቴኒስ አለ፣ ተማሪዎች ይጫወቱበታል። በጣም ዘመናዊና ይዘረጋል፣ ተጣጥፎ ደግሞ ይቀመጣል። በዛው ለመድኩኝ። እኔ ጎበዝ ተጫዋች ሆንኩ ማለት ነው በሰራሁት። እንደዛ ሆነ። ከዛ በኋላ ቀን እየሰራን የማታ ፍሬህይወት ትምህርት ቤት ገባን። የቀረን እኔ ኃይለ ኢየሱስ፣ አብርሃም በመካከል ትንሽ እንትን ሆነ። አመፀኛ በግ አለ አይደል? በቃ ምንም እግዚአብሔር የሰጠውን እድል ከመጠቀም ይልቅ ብዙ ጠባዮች አመጣ። ለምሳሌ ሰፈር ውስጥ አለ ጠላ ቤቶች ምናምን አሉ፣ አስታውሳለሁ። ከአይሲ ፊት ለፊት አሁን ፎቅ ሆኗል። ከጀርባ ያሉት ቤቶች አንዳንዴ ምግብም እንበላ ነበር። እዛ የገጠመኝ ነገር አለ፣ ባይዘው ነገራቸዋለሁ። መጣልኝ አሁን እና እዛ ሄዳል። ጆተን ይጫወታል
ብቻ ከማይሆኑ ልጆች ጋር ገጠመ እና ፈረንጅ እንደሚረዳ ነው ታወቀ በአካባቢው ዝነኞች ሆነ እና ያው አላቸው ነው። ፈረንጅ ጋር ከተጠጋ ደግሞ ያለውን ገንዘብ ሲጨርስ በዱቤ ይጫወታል። ከዛ የሆነ ጊዜ ላይ ባለቤቱ ሚስተር ማይክ ሲገባ ጠብቆ በር ላይ ይሄን ያህል ገንዘብ አለኝ አብርሃም ጋር እንዲህ ሰጠው። ከዛ ሁለተኛ እንዳታደርግ አለ። ፈረንጅ ደግሞ ይዋዝ አይደለም። ከዛ ገባበት ሌላም መጠጥ ምንም ውስጥ ገባ። መከረው። ሶስተኛ አረሰውም ያለው አይሲ በር ላይ ልክ ይሄ የኦርቶዶክስ ቤተክርስቲያን ስለሚመስላቸው አንዳንዶች እንደ የኔ ቢጤ መጥተው ይቀመጡ ነበር። ብዙ አይደሉም ግን አልፎ አልፎ አንድ በተለይ አይረሳኝም። እሱን ሰውዬ ያነሳና ከዚህ በኋላ አለው በር ላይ እንደዛ ሰውዬ መጥተህ ብትቀመጥ ላንተ የሚራራ ልብ የለኝም። ኢትስ ኦቨር አለው በእንግሊዘኛ። አሁን እንግሊዘኛም እየተብራራልን መጥቷል። ከዛ በቃ አልቻለም ልጁ አጉል እንትን ውስጥ ገብቶ ስለነበር ተባረረ። ይገርማቸዋል። እግዚአብሔር እርቶኝ እኔ ወደ አገልግሎት መጣሁ። ቁጥር 1 አወጣሁ። ቁጥር 2 3 ከወጣ በኋላ ይመስለኛል ፓስተር አምፍሬ ክሩሴድ አድርጎ ድሬዳዋ ከተማ ውስጥ ስቴዲየም ላይ ነው ላገለግል ሄጄ ማስታወቂያዎች ምናምን አይቶ መጣ። ጠፍቷል። ለረጅም ጊዜ አይቼው አላውቅም። ያብራምላችሁ በቃ ወደ ኋላ ተመልሶ ሌላ ድክረት ብሏል። በቃላት የማይብራራ ቀጥ ብሎ ያመጣላችሁ መድረክ ላይ እዛው ስቴዲየም መጣ። አቀፈኝ፣ ሰላም አልኩ፣ ተላቀስን። ምንድነው የምትሰራው ምናምን ስለው በቃ አሁን ሸክም ምናምን ነው የምሰራው ማለት ነው። እስካሁን ድረስ ከዛ በኋላ አግኝቼው አላውቅም። ስልክ ሰጥቼው ነበር። በቃ ኃይለ ኢየሱስ ወደ ጌታ ሄደ። እሱ ኃይሉ አሁን ቨርጂኒያ ነው የሚኖረው። በጣም ጎበዝ ልጅ ነው። እሱ ደግሞ አእምሮ የተባረከ ስራ ይሰራል። ጌታን የሚወድ ልጅ ነው። ወንድማችሁ ተከስተም ደግሞ ይኸው ቁልጭ እንዳላለ እዛ መንደር ውስጥ ልመልሳችሁ በጣም ፈገግም የሚያስተይ ስለሆነ ስሙን ራሱ አስታውሰዋለሁኝ። ምግብ ቤት ነው፣ ጠላ ይሸጣል። እና ያው ወደ ጌታም አልመጣንም። እንበላለን ሽሮ በየአይነቱ ምናምን፣ ከዛ ጠላ እንጠጣለን። የነበረው እዛ የሚኖረውም ሰው ያው ተመሳሳይ ነው። በጣም ይሄ ጨካኝ ጠብጠብ የሚላቸው ብዙ አስታውሳለሁ። በተለይ አንዱ እኛ እናቅም ብላክ ቤልት አለው። ለካ ካራቲስት ነው። አጥር ይላል አይመስልም ስታዩት። እና ሁሌ ስንሄድ እኛ ያው የመጣንበትን አካባቢ እየጠቀሱ እንትን ያደርጉናል። በጣም ልክ ያልሆነ ነገር በቃ ቀልድ ቀልዱ ይላሉ። እኔ ደግሞ ቀልድ አልችልም። ድሮም አውቀው ነው የኦርቶዶክስ መዝሙር ዘምርላቸው አውቃለሁ። በቃ ሲቸገረኝ ወይ ዘምር ይለዋል። እና አንድ ቀን ምርር አለኝ። ጥቃት ደግሞ በጣም አልወድም። በተቻለ ትንሽ ልጅ ነኝ ግን ሳየው በቁመት ብዙም አይበልጥም። ሌላ ነገር ግን አለው። ብላክ ቤልት የታወቀ ለፖሊስ ያስቸገረ የሚታወቅ ልጅ ነው። መሳሪያ ይቀማል ፖሊስ ደብድቦ ባጭሩ እና ታስሮ ይወጣል ምናምን ብዙ ነው ታሪኩ። ከዛ አንድ ቀን ይለይለት ብዬ በቃ ከዚህ በኋላ አልኩት። አንድ ፍሬ እኮ ነኝ ምን አነሳሳው ነው አሁን የሚባለው። ከዛ ምን አንድ ነፍስ ነው ያለኝ በቃ ሁለተኛ እንዳትላል ተቆጣው። ያራ ዘራፍ አለ በቃ ያለው ቃል በቃል ደምሽ ደመሽ ካልብ እንዳይሆን አለኝ። ከዛ አንድ ነፍስ ነው ያለኝ ምንም አታመጣም ብያው ነው የነበሩት ሰዎች የሚያውቁት በቃ ይተቋቁማሉ። የሆነ ነገር በቃ ሰዋው ነው ማለት ነው። ያለ እድሜ ከሚቀጭ መንፈስ ያድናችሁ። ከዛ በቃ መጣ ጠጋ አለና ምንም አልመሰለኝም። እኔ በቃ ኦልሬዲ ነቅያለሁ። ለምን ይሄ መናቅ ምናምን ምንድነው እስከ መቼ አይነት ነገር በቃ ላይ ደርሷል። ደረቴን መታ እያደረገ ዋው ልብሽ ጥሩ ነው ለማንኛውም ማለት ብላክ ቤልት እንዳለው የሰማሁት ከዛ በኋላ ነው። ጓደኛ ሆነን ማስመለጥን እግዚአብሔር አስመለጠኝ። የሚገርማችሁ ከዛ ግሩፕ ውስጥ ከትላንት ወዲያ ራሱ ደውሎልኝ ነበረ። ግርማ ይባላል። አሁን እዛ ከተደባዳቢዎቹ አንዱ የቀድሞ ስሙ ደርጉ ነው።
የተባለበት ምክንያት አለው። ይግባችሁ ደርጉ በዛም ዘመን ስለተወለደ በጣም ተደባዳቢ ነው፣ በጣም ጨካኝ ነው። አሁን በጌታ ወንድም ሆኑ። እሱን ወደ ሜክሲኮ አማኑኤል ተብሎ ወደሚጠራው የወሰድኩት እኔ ነኝ። ያኔ ከርቸሌ ሚካኤል አካባቢ ህብረት ያደርጋሉ ቤት ውስጥ። የመጀመሪያ ፓስተሮቼ ፓስተር መዝገቡ ጸምሩ የዚች ቤተክርስቲያን ፓርትነር እንደሆነ አውቃለሁ። የተባረከ ወንድም ነው። ዶክተር ቤዛለም እነሱ ተሐድሶ በሚል ከቦሌ ሚካኤል ተባረው ከዚህ በኋላ እዚህ እንዳትደርሱ ተብለው እነ መዝገቡ ቤተሰብ ቤት ጸሎት ያደርጉ ነበር። ማክሰኞ አስታውሳለሁ። የማክሰኞ የጽዋ ማህበር ይባላል። እዛ ይዛኝ ሄደችው ሰብለ የምትባል እህት ናት። ማለት ሰምታለች ስለኛ በኦርቶዶክስ ውስጥ ዲያቆን እንደነበርን ምናምንና እነሱ ያኔ ግማሽ መስመር ላይ ነገር ናቸው። ጴንጤ እንዲያረጉንም አልፈለገችም። ይሄ ተሐድሶ የሚባለው መካከል ላይ ያለ ግሩፕ እንደዛ አይነት ነበር ሐሳቧና ለዛ ነው ሳይለውጧቸው እኛ ጋር ይቀላቀሉ በሚል ይዛኝ ሄደች። ከዛ ደስ ይላል ሁሉ ነገራቸው፣ ይዘምራሉ። የነ ተስፋዬ ጋቢሶን የነ ጋሽ ታምራትን እንደዚህ ይዘምራል። ግን ግማሽ ላይ ናቸው ያልኩበት አንዱ ምክንያት ልክ ሲጸለይ የመጨረሻው ጸሎት አባታችሁ ነው ተብሎ እመቤታችን ቅድስት ድንግል ማርያም ይባላልና ደስ አለ። የብዙ አራኩም ነገር እና የተነካሁት እዛ ነው ባጭሩ በፍቅራቸው። እያንዳንዱ የህይወት ምዕራፍ ላይ የመጡ ሰዎች አሉ እግዚአብሔር የላካቸው በነገራቸው። እና ሚስተር ማይክ ከመንገድ ላይ ያነሳን ጌታን በህይወት ነው ያሳየን። በመቆረስ ያደርግ የነበረው ነገር ልንገራችሁ፣ ለምን እንደሆነ አላውቅም። ከነበሩት መርጦ እኔን ጠዋት 11 ሰዓት ተኩል ጠዋት ላይ ይዞኝ ይወጣል መኪና። የት እንሄድ ነበር መሰላችሁ? ቢንግሃም አካዳሚ ነው አይሲ መጀመሪያ የነበረበት ይሄ ጥቁር አንበሳ አጠገብ በላስቲክ ቤት ላይ የሚተኙ እናቶች፣ ህፃናት፣ ወጣቶች ነበሩ። በመኪና እንሄዳለን። የሸዋ ዳቦ ይሄ የታሸገ ለቤተሰብ ሲሆን በዛ ያደረገ ይሰጣል። በተኙበት እየሰጠ ይሄዳልና ምናልባትም አንዳንድ ነገሮች ላይ የሱ ተጽዕኖ አለ ብዬ አስባለሁ። ብዙ ኖሮት አይደለም ግን በጣም ጀነረስሊ ያንን ያደርግ ነበር እስከ መጨረሻው። ከዛ በኋላ እንግዲህ እነ መዝጊ ጋር ተገናኘን፣ እነ ዶክተር ቤዛ ጋር አብረን መጸለይ ጀመር። ደስ እያለ መጣ። ተስፋዬ ጫላን በጣም ወደው ነበር። በዚህ አጋጣሚ አዘወትር የምሰማው እሱን ነበር እና ከሴቶች ቤቲ ወልዴ እንደዚህ እዘምራለሁ። የነሱ ነው መዘመር ምናምን ጀመርኩ። ከዛ ግን የማይረሳኝ እንደዚህ ቅድም ጣራ ላይ እንዳያችሁኝ ማለት ነው። አንዳንዴ እዛ ላይ ሆኜ መዝሙር እዘምራለሁ ማቀው፣ ከዛ ደግሞ ዘፈናለሁ። ተማሪዎች ከስራ አሉ እንትኑ አላለቀም ነበር፣ ኮሌጁም ተጀምሮ ነበርና እንደው ይሄ ልጅ ምን አለ ዘማሪ በሆነ ይላሉ። ያኔ አንዱ አፖስትል ጆን ነው ትዝ ይለኛል። መጣ አቅፎ ሳመኛው አለችው አስተካከፍ አይደል? ከሳሜ በኋላ አንተ በጣም ጥሩ ዘማሪ እኮ መሆን ትችላለህ፣ ለምን ትቀላቀላለህ አለኝ። ለምን ዘምርና አንድ ዘፈናት ማቃት የኬኔዲ መንገሻ በረንዳ ላይ እንተኛ በነበረበት ጊዜ ላይ አጉል ሰዓት ላይ ሰምቼዋለሁ። እኔ ልሁን ደህና አምላክ ይስጠኝ ጤና የሚል እና ጮክ ብዬ ነው ደግሞ የምለው። ግቢው እኮ የፕሮቴስታንት ግቢ ነው፣ ኮሌጅ ነው። ጣራ ላይ ይዘፍንባቸዋለሁ። ማሙሻም ሰምቶ ይሆናል ያኔ እንግዲህ። ከዛ እንግዲህ እግዚአብሔር ረዳኝና በደንብ በቃ ክርስቶስ ኢየሱስ አዳኝነት በደንብ ውልል ባለ መንገድ ታይ እና ወዲያውን የመጣልኝ እዛ ህብረት ውስጥ ሆኜ አብሬያቸው ጌታን እያመለኩ ከነሱ ጋር መቀጠል የሚል ነውና በዚህ መካከል ፓስተር ዳንኤል አለማየሁ በጣም በህይወቴ ላይ ደግሞ ሌላ ተጽዕኖ የፈጠረ ሰው ከናዝሬት ተሐድሶ ይመጣል ወደ አዲስ አበባ። ቦሌ ከርቸሌ ሚካኤል የወጡ ወጣቶች አሉና ሌላ ስህተት ውስጥ እንዳይገቡ እንደው ብትይዛቸው ተብሎ ሰው ነው የነገረው። እዛ መጣ።
ወልዴ የሚባል አለ። አሁን ሜክሲኮ አማኑኤል አገልጋይ ነው። ክራር ይጫወት ነበር። እሱ እየተጫወተ ጸሎት ላይ ስላወጣይ ተራራ ስላሻገርከኝ መከራ ስላሳለፍከኝ ማዕበል ተመስገን እንጂ ምን ልበል። በቃ ተነኩ ነው የምላችሁ። እኔ መጀመሪያ ነው በቃ ፓስተር ዳንኤል ጸለየ ረጅም ጸሎት። ከዛ ረጅም መልእክት አመጣለኝ። ይሄን ልጅ ትልልቅ ሚዲያዎች ውስጥ ገብቶ አየዋለሁ ምናምን አለ። ሚዲያ በዛ ጊዜ ጴንጤነት በጣም እንትን ነው። አላብራራው ገብቷቸዋል ማለት ይሄ ከመንፈሳዊ መጽሔቶች፣ ጋዜጦች ምናምን ውጪ ብዙ ነገር ላይ ቴሌቪዥን ላይ ኢንተርቪው ሲደረግ ነው የማየው። አሁን በዛ ሰዓት ማን ይጠረጥራል? ምንም በቃ ምንም የማይመስል እኮ ገና መዝሙር መጻፍ አልጀመርኩም። በነገራችሁ ላይ ይወልስ ተናገረ። በጣም ትልቅ ነብይ ነው፣ እግዚአብሔር ሰው ነው። እና መልእክቱን ካመጣ በኋላ እነ መዝጌን ሁሉ አስታውሳለሁ። ለብቻ ይዞ ይሄን ልጅ ተከታተሉት፣ ግድ የላችሁ ያዙት። እና በልዩነት አብሮኝ መዝጌ በጣም ያጠፋ ነበር። መጽሐፌ ላይ ጽፌዋለሁ በጣም። ከዛ በቃ መጸለይ ነው፣ የእግዚአብሔርን ቃል ማጥናት ነው። በዚህ ሁኔታ መዝሙሮች መምጣት ጀመሩ፣ መጻፍ ጀመርኩኝ። ከዛ ደግሞ አንዱ ቻሌንጅ ውስጤ ሙልት አለ። መዝሙሮች ተከታትለው መጡ በጣም በቃና ካሴት ማውጣትና ካሴት አውጥቶ ደግሞ ለቤተ ክርስቲያን መስጠት። ለቤተ ክርስቲያን መስጠት የሚለው የመጣብኝ ምንድነው? ያኔ ዝም ብለው በከበሮ ነው የምንዘምረው። እንትን የለም፣ ሳውንድ ሲስተም ምናምን የለም፣ ኪቦርድ የለም። እና አንዳንድ ቦታ ዝም ብዬ ይሄድኩ አይ ስለነበረ በተለይ መካነ ኢየሱስ ልደታ አንድ ተስፋዬ የሚባል ጥበቃ የሚሰራ ልጅ ነበርና ተስፋዬ ጫላ አጋጣሚ ስማቸው ተመሳሳይ ነው፣ እንደምወደው ያውቃል። በጣም የምትወደው ሰው ይዘምራል ብሎ 2-3 ይዞኝ ሄዷል። ያው ጌታ እንዲቀበል ነገር ነው እሱ። በምወደው ሰው ነው ሲሄድ የለም እጅ ምናምን። ከዛ መለሳለሁ። የሆነ ጊዜ አገኘሁት ሲዘምር ደስ አለኝ ምናምንና እሱን አይቼ ስለነበረ ቸርች ላይ እኛ ምን አለ ሳውንድ ሲስተም ቢኖረን ሙዚቃ መሳሪያ ቢኖረን የሚል ሳቤ ስለነበረኝ በቃ ካሴት ወጥቶ ያንን እናደርጋለን የሚል ሳስብ ብዙ ተቀባይነት አላገኘም በጊዜው። ማለት ገና ነን፣ አዲስ ነን። እንደገና ከመጣው 1 ዓመት ከምናምን ነው። ችኮላ የራሱ ተአምር ነገር አለ እና ግን በቃ እግዚአብሔር ደግሞ ጊዜው እንደነበር ማቀው ክርስቲያን ግርማ የሚባለው ሙዚቀኛ በሆነ መንገድ አገናኝ እና ቁጥር 1 ካሴት ተሰራ፣ ወጣ። ለቤተ ክርስቲያንም ለብዙ ሰው በረከት ሆነ። ተጸጋው